በስመ ስላሴ ሰላማችሁ በክርስቶስ ይብዛልኝ። ውድ ኃያሉ የእግዚአብሔር ሰዎች የእናታችን የቅድስት ድንግል ማርያም ያደራ ልጆች እንዴት ናችሁልኝ? ከእኔ ጋር ሁሉ ሰላም። እንዴት ዋላችሁ? እንዴት አመሻችሁ? እኔ ያለው እግዚአብሔር ይመስገን። እሺ አንድ ጥያቄ አለኝ። ጥያቄ ምን እንደሆነ ታውቃላችሁ? ትዳር ላንቺ ወይም ላንተ ምን ማለት ነው? ለእኔ ትዳር ማለት አንድ ፍቅረኛሞች ሁለት ፍቅረኛሞች በመተሳሰብ የሚኖሩበት ማለት ነው። ነጣች፣ ገረጣች፣ ታመመች፣ ወደቀች፣ ተጎሳቀለች ብዬ የሽን ወይም ደግሞ አበበን ላልተው ተብሎ ይፈራረማል ማለት ነው። በቤተ ክርስቲያን ውስጥ በአባቶቼ መሃል አባቶቼ ያስፈርሙናል ማለት ነው። ትዳር እንደዚህ ነው የማውቀው። አሁን እየተካሄደ ያለው ትዳር ግን ፍች በዝቷል። ሳይግባቡ መግባባት። ስላሴ ሰላማችሁ በክርስቶስ ይብዛልኝ። እንዴት ናችሁ? ነገር ሁሉ ሰላም እግዚአብሔር ይመስገን። ዛሬ ምንድነው መሰላችሁ? ሁላችሁም አትለፉትና እስኪ እንወያይበት። ለምንድነው ፍች የበዛው? ትዳር የተባረከ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስሙ አጠራር ክብር ምስጋና ለእሱ ይሁንና መሬት ሙሏት ብዙ ተባዙ ብሏል። ለምንድነው ግን እኛ በአግባቡና ፈጣሪ በሚወደውን ነገር ተከባብረን ተዋደን ለምንድነው ግን በስነ ስርዓት ትዳራችንን ማንመራው? ለምንድነው እንደው እርጎ ዝም ብዬ ሄድነው ሁሉ ጋር ዝም ብለን ጥልቅ የምንለው? ለምንድነው ካገኘነው ሁሉ እንደ አህያ የምንጋደመው? ማርያምን አህያ እንኳን የሚሰቀልበትን እኮ ያውቃል። ምንድነው ሰው ግን ከአህያ ያነሰው? ካገኘው ጋር ዝም ብሎ የሚጋደመው፣ ከአህያ እንዳገኘው ዝም ብሎ የሚሰቀለው እንዴ? ስለ ንግግሬ በጣም ይቅርታ። እኔ በብዛት ስለማይ ነው፣ በጓደኞቼ፣ በእህቶቼ፣ በራሴ በሁሉም ማለት ነው። በቃ ማንኛውም ሰው ትዳር ፈልጎ አይደለም የሚመጣው። ለእናንተ ህይወት ለማጨለም ነው የሚመጣው። ለእናንተ በቃ ተጠቅማችሁ ለሚሄድ ብቻ ነው የሚመጣው። ለምን እንደሆነ እንደዚህ የሚሆነው ያለው አላውቅም። ያን ክፉ ነገር የሚያደርግ ሰው ሁልጊዜ በቃ ክፉ ነገር የማይደርስበት ነው የሚመስለው። ነገ እኮ አፈር እንሆናለን፣ ነገ እኮ እንሞታለን። እዛ ላይ ሄደን እኮ እንጠያይቃለን። ለምንድነው ፈሪሃ እግዚአብሔር ከውስጣችሁ የሌለው? ለምንድነው ያ የድፍረት ኃጢአት የምትሰሩት? ለምንድነው ከሴት ልጅ ተወልደ ለሴት ልጅ ክፉ ነገር የምታደርጋት? አንቺስ እህቴ ምን ነክቶሽ ነው? ወንድም የለሽም? አባት የለሽም? በራስሽ ላይ የሚደርሰውን ነገር ለምን በሌላ ሰው ታደርሻለሽ? አንተስ ወንድሜ ለምንድን ነው በእህትህ ላይ ሊደርስ ለማይችለው የምትፈራበትን ነገር ለምንድን ነው በሌላ እህት የምታደርሰው? ለምንድን ነው ፈሪሃ እግዚአብሔር ከውስጣችሁ የጠፋው? ለምንድን ነው ፍቺ የበዛው? አይኔ ልቦናችን ያብራለን። ሰው ከክፉ ነገር እንቆጠብ። ሺህ ዓመት አንኖርም። ነገ አፈርነህና ወደ አፈር ትመለሳለህ ብሏል። የኃጢአት ደፍተር ተለማምደነዋል። ፍች በዝቷል። መደፋፈር በዝቷል። መጠላላት በዝቷል። መቀማማት በዝቷል። ለራሴ ለኔ እንጂ ለከሌ ለእህቴ ማለት መተሳሰብ ጠፍቷል። ማስተዋል ያድለን ቸር መድኃኔዓለም። እስኪ እንወያይበት። የገጠማችሁን ነገር ካለ ሁላችንም እንወያይበት። ለምንድነው ፍች የበዛው? ለምንድነው የማንተሳሰበው? ውስጣችን ያለው ጉድ ምንድን ነው? ወደ ፈጠራችን እንቅረብ። ፈሪሃ እግዚአብሔር ከውስጣችን ይኑር። ነገ ታጥፈን መሄዳችን አይቀርም። ሁላችንም አፈር ነን። ተው እንፍራ። ትክክለኛው መንገድ እንከተል እላለሁ። ስለቆየን አመሰግናለሁ። እንወያይበት።